ትራምፕ በይፋ ለጦርነት እየተሰናዱ ነው። በአሜሪካ ሶስተኛው የዓለም ጦርነትን ያወጀ መረጃ ተሰምቷል። ትራምፕ ኢራን ላይ የሚያደርጉት ጦርነት አስገራሚ ትዕዛዝ ለአሜሪካውያን አስተላልፈዋል። አሜሪካ በይፋ የጦርነት ጊዜ ውስጥ መግባቷን ትራምፕ በትዕዛዛቸው አሳውቀዋል። ፔንታጎን የአሜሪካ ድርጅቶች ለጦርነት እንዲዘጋጁ አስቸኳይ ትዕዛዝ ማስተላለፉ ተሰምቷል። ትራምፕ የዓለምን ኢኮኖሚ ከመበጥበጥ አልፈው ለሀገራቸውም አልተመለሱም። አሜሪካ አስቸኳይ የጦርነት አዋጅ በዝርዝር በትንታኔያችን ይዘነዋል። አብራችሁን እንድትቆዩ ግብዣችን ነው። በዓለም አቀፉ የመከላከያ ማህበረሰብ ውስጥ ከፍተኛ ድንጋጤን የፈጠረና አሜሪካ ቀደም ሲል ያስመዘገበችውን ታላቅ የኢንዱስትሪ ድል ትውስታን የቀሰቀሰ እርምጃ ተወስዷል። የትራምፕ አስተዳደር የሀገሪቱን የመኪና አምራቾችና ግዙፍ ፋብሪካዎች ወደ ሙሉ የጦርነት ምርት ማሽንነት እንዲቀየሩ የፔንታጎን ከፍተኛ ባለስልጣናትን አዘዋል። እንደ ጀነራል ሞተርስ፣ ፎርድ ሞተር፣ ጂኢ ኤሮስፔስ፣ ኦሽኮሽ እና ሌሎች የኢንዱስትሪ ግዙፍ ኩባንያዎች ወደ ከፍተኛ የውይይት መድረክ ተጠርተዋል። በእነዚህ ስብሰባዎች ላይ ኩባንያዎቹ ሰፊ የፋብሪካ ወለሎቻቸውን፣ ክህሎት ያለውን የሰው ኃይላቸውንና ዘመናዊ መገጣጠሚያ መስመሮቻቸውን ተጠቅመው ጥይቶችን፣ ሚሳይሎችን፣ ድሮን መከላከያ ስርዓቶችንና ሌሎች የጦር መሳሪያዎችን ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ ፍጥነት እንዲያመርቱ ታዘዋል። ይህ ተራ የዕቅድ ዝግጅት ስብሰባ አይደለም። በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ መንግስት የዲሞክራሲ የጦር መሳሪያ ግምጃ ቤት 2.0 የተሰኘውን ታላቅ ንቅናቄ ከዚህ ቀደም ታይቶ በማይታወቅ ደረጃ ተግባራዊ ማድረግ መጀመሩን የሚያሳይ ነው። የፕሬዝዳንት ትራምፕ አስፈጻሚ ትዕዛዝ በኋላ የጦርነት መምሪያ ተብሎ በአዲስ ስም የተሰየመው የቀድሞ ፔንታጎን ይህን ጠንካራ ግፊት ለፎክስ ቢዝነስ በሰጠው መግለጫ አረጋግጧል። አንድ ከፍተኛ የፔንታጎን ባለስልጣን ሲናገሩ የጦርነት መምሪያው ያሉትን ሁሉንም የንግድ መፍትሄዎችና ቴክኖሎጂዎች በመጠቀም የመከላከያ ኢንዱስትሪ መሰረቱን በፍጥነት ለማስፋፋት ቁርጠኛ ነው። ይህ የሚደረገው ተዋጊዎቻችን ወሳኝ የሆነ የበላይነት እንዲኖራቸው ለማድረግ ነው። መምሪያው የአሜሪካን የፈጠራ ውጤቶች በማንኛውም ቦታ ቢገኙም በፍጥነት በማቀናጀት ምርትን በከፍተኛ ደረጃ ለማሳደግና የአቅርቦት ሰንሰለቶችን ጥንካሬ ለማረጋገጥ በትጋት እየሰራ ነው ብለዋል። በኢራን ውስጥ ግጭቱ ሙሉ በሙሉ ከመፈንዳቱ ወራት በፊት የተጀመሩትና አሁን ላይ በአሜሪካ የመሳሪያ ክምችት መመናመን ምክንያት ይበልጥ የተፋጠኑት እነዚህ ውይይቶች በከፍተኛ የመከላከያ መሪዎችና በአሜሪካ ኢንዱስትሪ ግዙፍ ኩባንያዎች ዋና ስራ አስፈጻሚዎች መካከል ቀጥተኛ ግንኙነትን የሚጠይቁ ናቸው። የጀነራል ሞተርስ ሊቀመንበርና ዋና ስራ አስፈጻሚ ሜሪ ባራና የፎርድ ሞተር ዋና ስራ አስፈጻሚ ጂም ፋርሌ ከከፍተኛ የጦርነት መምሪያ ባለስልጣናት ጋር ፊት ለፊት ተወያይተዋል። የጂኢ ኤሮስፔስና የኦሽኮሽ መከላከያ ስራ አስፈጻሚዎችም በተመሳሳይ ከፍተኛ ጥንቃቄ በሚጠይቁ ንግግሮች ውስጥ ተሳትፈዋል። ዓላማው ግልጽ ነው። የንግድ ማምረቻ አቅምን ወደ ወታደራዊ ጥቃት ኃይል በመቀየር ማንኛውንም ጠላት ሊያሸንፍ በሚችል ፍጥነት ምርትን ማሳደግ። ስለ ስብሰባዎቹ መረጃ ያላቸው ምንጮች ሂደቱን ቅድመ ዝግጅትና ሰፊ ይዘት ያለው ቢሆንም አጣዳፊነቱ ግን አጠራጣሪ እንዳልሆነ ገልጸዋል። የፔንታጎን ባለስልጣናት ኩባንያዎቹ በዓለም ላይ ካሉ ትልልቅና ዘመናዊ ከሚባሉት ፋብሪካዎቻቸው መካከል የትኞቹን በፍጥነት ወደ መከላከያ ሥራ መለወጥ እንደሚችሉ በትክክል እንዲገመግሙ ግፊት አድርገዋል። በሂደቱ ላይ እንቅፋት ሊሆኑ የሚችሉ ነገሮችን በሙሉ እንዲለዩም ተጠይቀዋል። የኮንትራት ደንቦች፣ የጨረታ ሂደቶች፣ የአቅርቦት ሰንሰለት መስተጓጎሎችና ለብዙ አስርተ ዓመታት ባህላዊ መከላከያ ተቋራጮችን ሲያዘገዩ የቆዩ የቁጥጥር እንቅፋቶች በዝርዝር ተነስተዋል። ከጦርነት መምሪያው የተላለፈው መልእክት ግልጽ ነው። የሀገር ደህንነት እነዚህ እንቅፋቶች እንዲወገዱ ወይም እንዲሰበሩ ያስገድዳል። ቀድሞውንም በወታደራዊ ተሽከርካሪዎች መስክ ትልቅ ሚና ያለው ኦሽኮሽ ለስምሪት የተዘጋጁት የኢንዱስትሪ ግዙፍ ኩባንያዎች ጀነራል ሞተርስ በምድራችን ላይ ካሉ እጅግ ዘመናዊና የተራቀቁ የማምረቻ ተቋማት መካከል ግንባር ቀደሞቹን ያስተዳድራል። በኩባንያው ዓለም አቀፋዊ አሻራ በየዓመቱ በሚሊዮኖች የሚቆጠሩ ተሽከርካሪዎችን የማምረት አቅም ያላቸውን ፋብሪካዎች ያካተተ ሲሆን እነዚህም ለጥንቃቄ ስራዎች በድጋሚ ፕሮግራም ሊደረጉ የሚችሉ የሮቦቲክ መገጣጠሚያ መስመሮች የታጠቁ ናቸው። የጀነራል ሞተርስ መከላከያ ክፍል ጂኤም ዲፌንስ ቀድሞውኑ ለእግረኛ ጦር ተሽከርካሪዎች የሚውሉ በመቶ ሚሊዮኖች የሚቆጠሩ የውል ስምምነቶችን የያዘ ሲሆን ይህንን አቅም ወደ ሙሉ ጥይትና ሚሳኤል አካላት ምርት ማሳደግ ምክንያታዊና ግዙፍ ቀጣይ እርምጃ ነው። በአሜሪካ የንግድ ዓለም ውስጥ ከፍተኛ ክብር ካላቸው ዋና ስራ አስፈጻሚዎች መካከል አንዷ የሆኑት ሜሪ ባራ ስለ ጦርነት መምሪያው ወይም ዲፓርትመንት ኦፍ ዋር
ፍላጎቶችና መስፈርቶች በግላቸው ገለጻ ተደርጎላቸዋል። በጂም ፋርሌይ የሚመራው ፎርድ ሞተር በተመሳሳይ ሰፊ የማምረት አቅም ያለው ሲሆን ከጦርነት ወቅት ምርት ጋር ደግሞ ይበልጥ ጥልቅ የሆነ ታሪካዊ ትስስር አለው። የኩባንያው የዲርቦርን እና የኬንታኪ ፋብሪካዎች የምህንድስና ጥበብ የታየባቸው ድንቆች ናቸው። የፎርድ ስራ አስፈጻሚዎች ለወታደራዊ ትራንስፖርት ከሚውሉ የተሽከርካሪ አካላት ወይም ቼሲስ ጀምሮ ለድሮን ስርዓቶች እስከሚሆኑ ክፍሎች ማምረት ድረስ ያሉትን አማራጮች ሁሉ እንዲመረምሩ ተጠይቀዋል። ኩባንያው ለብዙ አስርተ ዓመታት በዓለም አቀፍ የሎጂስቲክስ ስራዎች ላይ ያዳበረው የአቅርቦት ሰንሰለት ክህሎት ንጹህ የመከላከያ ተቋራጮችን ሲያሰቃዩ የቆዩትን የአቅርቦት መስተጓጎሎች ለመፍታት ወሳኝ ሚና ሊጫወት ይችላል። የጄት ሞተሮችና የላቁ ቁሳቁሶች መሪ የሆነው ጂኤ ኤሮስፔስ በሚሳኤሎችና በአውሮፕላኖች ውስጥ ለሚገጠመው የኃይል ማመንጫ ስርዓቶችና ከፍተኛ ቴክኖሎጂ ለታከለባቸው አካላት ምርት ትኩረት ተሰጥቶታል። ኦሽኮሽ ቀድሞውኑ ለታክቲክ ተሽከርካሪዎችና ፈንጂዎችን ለሚቋቋሙ የደፈጣ ጥቃት መከላከያ መኪናዎች የታመነ አጋር ሲሆን የማምረት አቅሙን በአስቸኳይ ለማስፋፋት ዝግጁ መሆኑን አሳይቷል። ተለዋዋጭ ማምረቻ መስመሮቹ ቀድሞውኑ ለንግድና ለወታደራዊ ደንበኞች እያመረቱ በመሆኑ ወደ ከፍተኛ መጠን ያለው የጥይትና ተተኳሽ ምርት ድጋፍ መሸጋገር በኩባንያው አቅም ውስጥ ያለ ጉዳይ ነው። እነዚህ ኩባንያዎች በጋራ ሲታዩ በሚሊዮኖች የሚቆጠር ስኩዌር ጫማ የፋብሪካ ቦታ፣ በመቶ ሺዎች የሚቆጠሩ ክህሎት ያላቸው ሰራተኞችና የአሜሪካን እምብርት የሚያዳርሱ የአቅርቦት ሰንሰለቶችን ይወክላሉ። እነዚህ ተቋማት ሙሉ በሙሉ ወደ ሥራ ከገቡ ልክ በ1940ዎቹ እንደነበሩት ቀዳሚዎቻቸው የሀገሪቱን የጦር መሳሪያ ምርት በከፍተኛ ደረጃ ሊያባዙት ይችላሉ። ወደፊት የሚጠበቀው መንገድ ያለ እንቅፋት አልጋ ባልጋ የሚሆን አይደለም። የፔንታጎን ባለሥልጣናት ኩባንያዎቹ የሚያጋጥሟቸውን መሰናክሎች በሙሉ እንዲለዩ በግልጽ ጠይቀዋል። ለባህላዊ ተቋራጮች የሚያደሉ ጊዜ ያለፈባቸው የውል ስምምነት ደንቦች፣ ዓመታትን ሊወስዱ የሚችሉ ረዥም የጨረታ ሂደቶች፣ ለንግድ መሐንዲሶች የሚሰጡ የደህንነት ፈቃዶች መዘግየት እና ከሲቪል ምርት ወደ ወታደራዊ መስፈርቶች የመሸጋገር ከፍተኛ ውስብስብነት ዋናዎቹ ናቸው። አንዳንዶቹ ፋብሪካዎች የማሽነሪ ለውጥ ወይም ሪቱሊንግ ያስፈልጋቸዋል። ሌሎች ደግሞ አዳዲስ የጽዳት ክፍሎች ወይም ልዩ የማቅለጫ መሳሪያዎች ሊያስፈልጓቸውም ይችላሉ። የሰራተኛ ማህበራት፣ የአካባቢ ጥበቃ ደንቦችና የባለ አክሲዮኖች ፍላጎቶች ሁሉ የግጭት ነጥቦች ሊሆኑም ይችላሉ። ይሁን እንጂ የጦርነት መምሪያው መልእክት ግልጽ ነው። እነዚህ መፈታት ያለባቸው ችግሮች እንጂ ተቀባይነት የሚያገኙ ሰበቦች አይደሉም። አስተዳደሩ ቀድሞውኑ የቁጥጥር ደንቦችን ለማቃለልና የግዢ ሂደቶችን ለማሳለጥ ክለሳ ጀምሯል። የ1.5 ትሪሊዮን ዶላር የበጀት ጥያቄው ለጦር መሳሪያዎች ብቻ ሳይሆን የስምሪት ውጤታማ እንዲሆን ለሚያስፈልጉ መሰረተ ልማቶች የሚውል የገንዘብ ድጋፍን ያካተተ ነው። የእርምጃ ምርትን ከማሳደግ በላይ ትርጉም አለው። ይህ ስልታዊ አዋጅ ነው። የትራምፕ አስተዳደር የአሜሪካን የመኪና ኢንዱስትሪ ሙሉ ኃይል በመጠቀም ዩናይትድ ስቴትስ በሰላም ጊዜ የኢንዱስትሪ ገደቦች እንደማትገደብ ለዓለም እያሳወቀች ነው። ሀገሪቱ አስፈላጊ ከሆነ ለረጅም ጊዜ ለሚቆይና ከፍተኛ ጥንካሬ ለሚጠይቅ ግጭት እየተዘጋጀች ነው። ይህም ለዩክሬን የሚደረገው ድጋፍ ቀጣይነት፣ በታችኛው ምስራቅ የሚከናወኑ ወሳኝ ዘመቻዎች ወይም በኢንዶ ፓሲፊክ ቀጠና ውስጥ ካሉ ትላልቅ ስጋቶች የመከላከልና የማስፈራራት አቅምን ይጨምራል። የ26ቱን ብሔራዊ መከላከያ ስትራቴጂ የሚከላከሉ ተንታኞች እንደሚሉት ለንግድ ዘርፉ ውህደት የተሰጠው ትኩረት ለአዲሱ አካሄድ ማዕከላዊ ነው። ስልቱ ከኩያ ተወዳዳሪዎች በላይ ያለውን የበላይነት መልሶ ለማግኘት ያሉትን ሁሉንም የንግድ መፍትሄዎች የመጠቀም አስፈላጊነትን በግልጽ ያስቀምጣል። የቻይና ግዙፍ ኢንዱስትሪ መሰረት ለዓመታት የአሜሪካ ስጋት ሆኖ ቆይቷል። አሁን አሜሪካ በራሷ ወደር በሌለው የማምረት ቅርስ ምላሽ እየሰጠች ነው። ከኢኮኖሚ አንጻር የእርምጃ የመካከለኛው ምዕራብ ወይም ሚድዌስት የኢንዱስትሪ ቀጠናን ሊያነቃቃም ይችላል። በዓለም አቀፍ ውድድርና በሸማቾች ፍላጎት ለውጥ ምክንያት ጫና ውስጥ የነበሩ ፋብሪካዎች በቅርቡ ለሀገር መከላከያ ሲሉ በቀን 3 ፈረቃ በሳምንት 7 ቀን ሊሰሩ ይችላሉ። ከፍተኛ ክፍያ ያላቸውና ክህሎት የሚጠይቁ የማምረቻ ስራዎች ሊበራከቱም ይችላሉ። ቀደም ሲል ከባህር ማዶ በሚመጡ መስተጓጉሎች ሳቢያ ተጋላጭ የነበሩ የአቅርቦት ሰንሰለቶች ወደ ሀገር ቤት ተመልሰው እንዲጠናከሩ ይደረጋል። የሰዋዩ ገጽታም ሊታለፍ አይገባም። በጦር ግንባር ላይ የተሰማሩ የጦር ኃይሉ አባላት የዚህን ውጤት በቀጥታ ያዩታል። ለመድፎቻቸው ተጨማሪ ተተኳሾች፣ ቦታቸውን ለመከላከል ተጨማሪ ሚሳኤሎች እና የጠላትን እንቅስቃሴ ለመሰለል የሚያስችሉ ተጨማሪ ድሮኖችን ያገኛሉ።
በእነዚህ ስርዓቶች ላይ የሚተማመኑ ተዋጊዎች የአሜሪካ ፋብሪካዎች በድጋሜ ሙሉ በሙሉ ከጎናቸው መቆማቸውን ያውቃሉ። እስከዚህ ሳምንት መጨረሻ ድረስ ምንም አይነት የመጨረሻ ውል ስምምነቶች አልተፈረሙም። እስካሁን የተቀየረ የመገጣጠሚያ መስመርም የለም። ነገር ግን ሂደቱ ተጀምሯል። ከፍተኛ የመከላከያ ባለስልጣናት ከስራ አስፈጻሚዎች ጋር መገናኘታቸውን ቀጥለዋል። ኦሽኮሽ ቀድሞውኑ ስለላው የማምረት አቅሙ የውስጥ ግምገማ መጀመሩን አስታውቋል። የጦርነት መምሪያው 1.5 ትሪሊዮን ዶላር የበጀት ጥያቄ በኮንግረስ ውስጥ ጠንካራ ድጋፍ እየተሰጠው ነው። ይህን አጣዳፊ ሁኔታ የፈጠሩ ግጭቶች ደግሞ በአጭር ጊዜ ውስጥ የመቆም ምልክት እያሳዩ አይደለም። ፕሬዚዳንት ትራምፕ አሜሪካ ከጥንካሬ መንፈስ በመነሳት መደራደር እንዳለባት በተደጋጋሚ ገልጸዋል። የስምሪት ያ ጥንካሬ በግልጽ የታየበት ነው። ይህ በቅጽበት እየተገነባ ያለ ዘመናዊው የዲሞክራሲ የጦር መሳሪያ ግምጃ ቤት ነው። ከ1940ዎቹ ወዲህ ዓለም ካየችው ከማንኛውም ነገር ይልቅ ግዙፍ፣ ፈጣንና በቴክኖሎጂ የላቀው የአሜሪካን ህልም እውን ያደረጉት መኪኖች ሲያመርቱ የነበሩት ፋብሪካዎች አሁን ደግሞ የአሜሪካን የወደፊት ህልውና የሚያረጋግጡ የጦር መሳሪያዎችን እንዲያመርቱ እየተጠየቁ ነው። ታላቁ የቀድሞ ትውልድ ይህን ቀደም ሲል አድርጎታል። አሁን ደግሞ የልጅ ልጆቻቸው ትውልድ ይህን እንዲደግሙ ጥሪ ቀርቦላቸዋል። በዚህ ጊዜ ዋጋው ዓለም አቀፋዊ ነው። ተቃዋሚዎች ሁኔታውን እየተከታተሉ ነው። አጋሮችም ትኩረት ሰጥተዋል። በአንድ ወቅት የዓለምን ቅናት የነበረው የአሜሪካ ኢንዱስትሪ ማሽን ከዲትሮይት እስከ ቤጂንግ በሚሰማ ድምፅ በድጋሚ መንቀሳቀስ ጀምሯል። የትራምፕ አስተዳደር ትዕዛዙን ግልጽ አድርጓል። የአሜሪካ መኪና አምራቾች የጦር መሳሪያዎችን ለመስራት ይረዳሉ። ታላቁ ጦርነት የሚመጣ ከሆነ ምላሽ የሚሰጠው በጦር ሜዳ በሚታይ ጀግንነት ብቻ ሳይሆን ሌሊትና ቀን በሚሰሩ የአሜሪካ ፋብሪካዎች በማይገታ ኃይል ጭምር ይሆናል። ይህ የ21ኛው ክፍለ ዘመን የታላላቅ ኃይሎች ውድድር አዲስ እውነታ ነው። የዲሞክራሲ የጦር መሳሪያ ግምጃ ቤት ለስራ በድጋሚ ክፍት ሆኗል። ኩባንያ ለቀረበለት ጥሪ ከፍተኛ ጉጉት በማሳየት ምላሽ ሰጥቷል። በዊስኮንሲን የሚገኙ ይህ ኩባንያ ለፎክስ ቢዝነስ በሰጠው መግለጫ እንዲህ ብሏል። የዓለም አቀፍ ድርጅታችንን ሙሉ ጥንካሬ፣ የፋይናንስ መረጋጋትና የላቀና ተለዋጭ ማምረት አቅማችንን በማቀናጀት ምርትን በብቃት ለማሳደግ ተዘጋጅተናል። ለንግድም ሆነ ለወታደራዊ ደንበኞቻችን ወጥ የሆነ ጥራትና አስተማማኝነት እናቀርባለን። ያለንን የማምረት አቅም የጦርነት መምሪያውን ተለዋጭ ፍላጎቶች እንዴት ሊያሟላ እንደሚችል ዘወትር ለመገምገም ቁርጠኛ ነን። ብሔራዊ መከላከያችንና በእኛ ቴክኖሎጂዎች የሚታመኑ የጦር ኃይሎችን በመደገፋችን እንኮራለን። ጀነራል ሞተርስ፣ ፎርድና ጂኢ ኤሮስፔስ ለጊዜው ይፋዊ መግለጫ ከመስጠት ቢቆጠቡም የውስጥ አዋቂዎች ግን ንግግሮቹ ንቁና ቀጣይነት ያላቸው መሆናቸውን ይናገራሉ። ይህ ግምት አይደለም። የትራምፕ አስተዳደር ሀገሪቱ እንደ አውሮፓውያን አቆጣጠር በ1940ዎቹ የህልውና አደጋ ሲጋረጥባት እንዳደረገች ሁሉ አሁንም የአሜሪካን የኢንዱስትሪ ኃይል ወደ ጦርነት ዝግጁነት እያሸጋገረው ነው። አሁን እየተከናወነ ያለውን ነገር ስፋት ለመረዳት አሜሪካ ለመጨረሻ ጊዜ መኪና ፋብሪካዎቿን ወደ ጦር መሳሪያ ፋብሪካነት የቀየረችበትን ታሪክ መመልከት ያስፈልጋል። በ1941 እና በ1945 መካከል የዲሞክራሲ የጦር መሳሪያ ግምጃ ቤት የሚለው ቃል ተራ መፈክር አልነበረም። ይልቁንም የፋሽስት ኃይሎችን በአሜሪካ ብረት፣ አልሙኒየምና የጥቃት ኃይል ያንበረከከ እውነተኛ ኢንዱስትሪ ድል ነበር። የፎርድ ሞተር ኩባንያ ብቻውን በሚችጋን የሚገኘውን ግዙፍ የዊሎረን ፋብሪካውን በዓለም ላይ ወደሚገኝ ትልቁ የቦምብ ጣይ አውሮፕላን ማምረቻነት ቀይሮት ነበር። በዚያ ወቅት ፋብሪካው በየ55 ደቂቃው አንድ ቢ-24 ላቦራቶሪ የተሰኘ ግዙፍ ቦምብ ጣይ አውሮፕላን ያመርት ነበር። ይህም በአጠቃላይ ከ8600 በላይ አውሮፕላኖችን ማምረት አስችሏል። ኩባንያው የሲቪል መኪና ምርቱን በአንድ ጀንበር በማቆም ታንኮችን፣ ጂፖችን፣ የአውሮፕላን ሞተሮችንና ሙሉ አውሮፕላኖችን ወደ ማምረት ተሸጋግሯል። ጀነራል ሞተርስ ደግሞ በበለጠ ስፋት ተመሳሳይ እርምጃ ወስዷል። በአንድ ወቅት በወር ከ1000 በላይ ታንኮችን ያመርት የነበረ ሲሆን ከዚህም በተጨማሪ የአውሮፕላን ሞተሮችን፣ መትረየስ ጠመንጃዎችንና በሚሊዮኖች የሚቆጠሩ ጥይቶችን ያመርት ነበር። የአሜሪካ የሸማቾች ኃይል መግለጫ የነበሩት የዲትሮይት ጂኤም ፋብሪካዎች ለተባባሪ ኃይሎች ድል ዋነኛ የልብ ትርታ ሆነዋል። ክራይስለር፣ ስቱድቤከር፣ ፓካርድ ሁሉም ዋና ዋና መኪና አምራቾች ለጥሪው ምላሽ ሰጥተዋል። ጦርነቱ ሲያበቃ የአሜሪካ የመኪና ኢንዱስትሪ 2.6 ሚሊዮን ወታደራዊ ጭነት መኪናዎችን፣ 660 ሺህ ጂፖችን፣ 300 ሺህ አውሮፕላኖችንና በቢሊዮኖች የሚቆጠሩ ተተኳሾችን አምርቶ ነበር። ቁጥሮቹ አስገራሚ ናቸው። አሜሪካ በሁሉም የጦር መሳሪያ አይነቶች ማለት ይቻላል ጀርመንን፣ ጃፓንንና ጣሊያንን በጋራ ካመረቱት በላይ አምርታለች። ያ የኢንዱስትሪ ስምሪት የተከናወነው በለሰለሰ ጥቆማ ሳይሆን በፕሬዝዳንታዊ ትዕዛዝ
በሀገራዊ ስሜትና ኢንዱስትሪ አቅምም ራሱ የጦር መሳሪያ መሆኑን በመገንዘብ ነበር። ከዚህ ቀደም የጦር መሳሪያ ነክቶ የማያውቁ ፋብሪካዎች በጥቂት ሳምንታት ውስጥ ወደ አዲስ ስራ ተሸጋግረዋል። የመኪና መከላከያዎችን ያመርቱ የነበሩ የአቅርቦት ሰንሰለቶች ከፍተኛ ፍንዳታ ያላቸውን ጥይቶች ማምረት ጀምረዋል። ተራ መኪናዎችን የሚገጣጥሙ ሰራተኞች የታንክ ጋሻዎችን መገጣጠምም ተምረዋል። ለውጡ ሙሉ ፈጣንና ወሳኝም ነበር። አሁን የጦርነት መምሪያው ያንኑ ታሪካዊ ስልት በድጋሚ ተግባራዊ እያደረገ ይገኛል። አሁን ያለው ሁኔታ ከሁለተኛው የዓለም ጦርነት ጋር ያለው ተመሳሳይነት ሆን ተብሎና በግልጽ የታቀደ ነው። ስለ ውይይቶቹ ቅርበት ያላቸው ሰዎች እንደሚሉት ከፍተኛ ባለስልጣናት በውስጥ ስብሰባዎች ላይ የሁለተኛውን የዓለም ጦርነት ሞዴል በግልጽ ጠቅሰዋል። አሜሪካ የመሳሪያ ክምችቷን ብቻ እየተካች አይደለም፣ ይልቁንም በሰው ልጅ ታሪክ ውስጥ ትልቁን ጦርነት ለማሸነፍ የረዳውን የኢንዱስትሪ ቁጣ በድጋሚ በመልቀቅ ማንኛውንም የወደፊት ግጭት ለመቆጣጠር እየተዘጋጀች ነው። ይህ አጣዳፊነት በንድፈ ሐሳብ ደረጃ ብቻ ያለ አይደለም። የአሜሪካ የመሳሪያ ክምችት በሁለት ተከታታይና ከፍተኛ ጥንካሬ ባላቸው ግጭቶች ክፉኛ ተመቷል። አራተኛ ዓመቱን የያዘው የዩክሬን ጦርነትና በየካቲት 26 የፈነዳው በኢራን ጦርነት ሳቢያ በዩክሬን አሜሪካ በ10 ሺዎች የሚቆጠሩ የመድፍ ጥይቶችን፣ በመቶዎች የሚቆጠሩ የሃይማርስ ሮኬት ስርዓቶችን፣ ጃቬሊን ጸረ ታንክ ሚሳይሎችን፣ ስቲንገር ጸረ አውሮፕላን ሚሳይሎችንና በቢሊዮን የሚቆጠር ዶላር የሚያወጡ ሌሎች ቁሳቁሶችን ልካለች። ቀደም ሲል በሰላም ጊዜ በወር ጥቂት ሺዎች ብቻ ይመረቱ የነበሩ የ155 ሚሜ የመድፍ ጥይቶች የማምረቻ መስመሮች በፍጥነት እንዲጨምሩ ተደርገዋል። ቢሆንም ግን አሁንም በጦር ሜዳው ላይ ካለው የቀን ተቀን ፍላጎት ጋር ሊመጣጠኑ አልቻሉም። ተመሳሳይ ጥረት በዘመናዊ የሚመሩ ሚሳይሎችና የአየር መከላከያ መሳሪያዎች ላይም ታይቷል። ከዚያም የኢራን ግጭት መጥቷል። በታለመ ኢላማ ላይ በሚደረጉ ጥቃቶች የጀመረው ግጭት በፍጥነት በማደግ በአሜሪካና በእስራኤል ኃይሎች በኩል በኢራን ወታደራዊ ኢላማዎች፣ በወኪል ቡድኖችና በስትራቴጂካዊ መሠረተ ልማቶች ላይ ወደሚደረግ ሰፊ ዘመቻ ተቀይሯል። በትላልቅ ውጊያዎች የመጀመሪያ ሳምንታት ውስጥ ብቻ የአሜሪካ ኃይሎች እያንዳንዳቸው በሚሊዮኖች የሚቆጠሩ ዶላሮችን የሚያወጡ በመቶዎች የሚቆጠሩ ቶማሃውክ ክሩዝ ሚሳይሎችን፣ በሺዎች የሚቆጠሩ ትክክለኛ ቦምቦችን፣ ከአየር ወደ ምድር የሚተኮሱ ሚሳይሎችንና የድሮን መከላከያ ስርዓቶችን ተጠቅመዋል። የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል እንደሚገምተው የአሜሪካ ቁልፍ የረዥም ርቀት የጥቃት መሳሪያዎች ክምችት በመደበኛ ሁኔታ ለመተካት ዓመታትን ሊወስድ በሚችል ደረጃ ተመናምኗል። ከጦር ሜዳ የሚወጡ ዘገባዎች እንደሚጠቁሙት ለተወሰኑ ወሳኝ የጦር መሳሪያዎች ባዶ ቅርጫቶች እየታዩ በመሆናቸው አዛዦች ክዋኔዎች ቢቀጥሉም እንኳ አጠቃቀሙን እንዲቀንሱ ተገደዋል። የመከላከያ ሚኒስትር ፔት ሄግሴት ሁኔታውን በተደጋጋሚ ሲገልጹ አጠቃላይ የመከላከያ ኢንዱስትሪ መሰረቱ ወደ ጦርነት ዝግጁነት መሸጋገር እንዳለበት አጽንኦት ሰጥተዋል። በጥር ወር ይፋ የሆነው የ26 ብሔራዊ መከላከያ ስትራቴጂም ተመሳሳይ ነጥብን በግልጽ አስቀምጧል። አሜሪካ ሰላምን ማረጋገጥ የምትችለው በማንኛውም ጠላት ሊመጣጠን በማይችል ፍጥነት የኢንዱስትሪ አቅሟን በመገንባትና በማስፋፋት በሚገኝ ጥንካሬ ብቻ ነው። የፔንታጎን የቀረበው በጀት 1.5 ትሪሊዮን ዶላር በዘመናዊ አሜሪካ ታሪክ ትልቁ ነው። በተለይ ለጦር መሳሪያዎችና ለድሮን ምርት የተመደበ ከፍተኛ የገንዘብ ድጋፍን ይዟል። ነገር ግን ገንዘብ ብቻውን በቂ አይደለም። ፋብሪካዎች መገንባት አለባቸው፣ ወይም ደግሞ ይበልጥ ውጤታማ በሆነ መንገድ ያሉት ፋብሪካዎች ወደ ሌላ አገልግሎት መዞር ይኖርባቸዋል። የመኪና አምራቾች የተጠሩትም ለዚሁ ነው። የጊዜ አጠባበቁ በአጋጣሚ አይደለም። ከኩባንያዎቹ ጋር የተደረጉ ውይይቶች የኢራን ጦርነት ከመቀስቀሱ በፊት በህዳር 2025 የጀመሩ ቢሆንም ከየካቲት ወር ጀምሮ ግን ፍጥነቱ በከፍተኛ ደረጃ ጨምሯል። ምርቱ ሳይጨምር የሚያልፈው እያንዳንዱ ቀን ሀገሪቱን ለጥቃት ይበልጥ ተጋላጭ ያደርጋታል። በቤጂንግ ሞስኮና ቴሄራን ያሉ ተቃዋሚዎች ሁኔታውን በንቃት እየተከታተሉ ነው። እንደ ሎኪድ ማርቲን፣ ሬቲዮንና ቦይንግ ያሉ የአሜሪካ ባህላዊ መከላከያ ኩባንያዎች ብቻቸውን በፍጥነት ሊያድጉ እንደማይችሉ ያውቃሉ። ለጦርነት የሚያስፈልገውን ከፍተኛ ምርት ማቅረብ የሚችለው ሰፊ አቅም፣ ተለዋዋጭ አውቶሜሽንና ጥልቅ የሰው ኃይል ያለው የንግድ ኢንዱስትሪ መሰረት ብቻ ነው። ጀነራል ሞተርስ በምድራችን ላይ ካሉ እጅግ ዘመናዊና የተራቀቁ የማምረቻ ተቋማት መካከል ግንባር ቀደሞቹን ያስተዳድራል። ኩባንያው ዓለም አቀፋዊ አሻራ በየዓመቱ በሚሊዮኖች የሚቆጠሩ ተሽከርካሪዎችን የማምረት አቅም ያላቸውን ፋብሪካዎች ያካተተ ሲሆን እነዚህም ለጥንቃቄ ስራዎች በድጋሚ ፕሮግራም ሊደረጉ የሚችሉ የሮቦቲክ መገጣጠሚያ መስመሮች የታጠቁ ናቸው። የጀነራል ሞተርስ መከላከያ ክፍል ቀድሞውኑ ለእግረኛ ጦር ተሽከርካሪዎች የሚሉ በመቶ ሚሊዮኖች የሚቆጠሩ የውል ስምምነቶችን የያዘ ሲሆን ይህንን አቅም ወደ ሙሉ ጥይትና ሚሳኤል አካላት ምርት ማሳደግ ምክንያታዊና ግዙፍ
ቀጣይ እርምጃ ነው። በአሜሪካ የንግድ ዓለም ውስጥ ከፍተኛ ክብር ካላቸው ዋና ስራ አስፈጻሚዎች መካከል አንዷ የሆኑት ሜሪ ባራ ስለ ጦርነት መምሪያው ፍላጎቶችና መስፈርቶች በግላቸው ገለጻ ተደርጎላቸዋል። በጂም ፋርሌይ የሚመራው ፎርድ ሞተር በተመሳሳይ ሰፊ የማምረት አቅም ያለው ሲሆን ከጦርነቱ ትምህርት ጋር ደግሞ ይበልጥ ጥልቅ የሆነ ታሪካዊ ትስስር አለው። የኩባንያው የዲርቦርን እና የኬንታኪ ፋብሪካዎች የምህንድስና ጥበብ የታየባቸው ድንቆች ናቸው። የፎርድ ስራ አስፈጻሚዎች ለወታደራዊ ትራንስፖርቶች ከሚውሉ የተሽከርካሪ አካላት ጀምሮ ለድሮን ስርዓቶች እስከሚሆኑ ክፍሎች ማምረት ድረስ ያሉትን አማራጮች ሁሉ እንዲመረምሩ ተጠይቀዋል። ኩባንያው ለብዙ አስርተ ዓመታት በዓለም አቀፍ የሎጂስቲክስ ስራዎች ላይ ያዳበረው የአቅርቦት ሰንሰለት ክህሎት ንጹህ የመከላከያ ተቋራጮችን ሲያሰቃዩ የቆዩትን የአቅርቦት መስተጓጎሎች ለመፍታት ወሳኝ ሚና ሊጫወት ይችላል። የጀት ሞተሮችና የላቁ ቁሳቁሶች መሪ ሆነው ጂኢ ኤሮስፔስ በሚሳይሎችና በአውሮፕላኖች ውስጥ ለሚገጠሙ የኃይል ማመንጫ ስርዓቶችና ከፍተኛ ቴክኖሎጂ የታከለባቸው አካላት ምርት ትኩረት ተሰጥቶታል። ኦሽኮሽ ቀድሞውኑ ለታክቲክ ተሽከርካሪዎችና ፈንጂዎችን ለሚቋቋሙ የደፈጣ ጥቃት መከላከያ መኪናዎች የታመነ አጋር ሲሆን የማምረት አቅሙን በአስቸኳይ ለማስፋፋት ዝግጁ መሆኑን አሳይቷል። ተለዋዋጭ ማምረቻ መስመሮቹ ቀድሞውኑ ለንግድና ለወታደራዊ ደንበኞቹ እያመረቱ በመሆኑ ወደ ከፍተኛ መጠን ያለው የጥይትና ተተኳሽ ምርት ድጋፍ መሸጋገር በኩባንያው አቅም ውስጥ ያለ ጉዳይ ነው። እነዚህ ኩባንያዎች በጋራ ሲታዩ በሚሊዮኖች የሚቆጠር ስኩዌር ጫማ የፋብሪካ ቦታ፣ በመቶ ሺዎች የሚቆጠሩ ክህሎት ያላቸው ሰራተኞችና የአሜሪካን እምብርት የሚያዳርሱ የአቅርቦት ሰንሰለቶችን ይወክላሉ። እነዚህ ተቋማት ሙሉ በሙሉ ወደ ሥራ ከገቡ ልክ በ1940ዎቹ እንደነበሩት ቀዳሚዎቻቸው የሀገሪቱን የጦር መሳሪያ ምርት በከፍተኛ ደረጃ ሊያባዙት ይችላሉ። ወደፊት የሚጠበቀው መንገድ ያለ እንቅፋት አልጋ ባልጋ የሚሆን አይደለም። የፔንታጎን ባለስልጣናት ኩባንያዎቹ የሚያጋጥሟቸውን መሰናክሎች በሙሉ እንዲለዩ በግልጽ ጠይቀዋል። ለባህላዊ ተቋራጮች የሚያደሉ ጊዜ ያለፈባቸው የውል ስምምነት ደንቦች፣ ዓመታትን ሊወስዱ የሚችሉ ረዥም የጨረታ ሂደቶች፣ ለንግድ መሐንዲሶች የሚሰጡ የደህንነት ፈቃዶች መዘግየትና ከሲቪል ምርት ወደ ወታደራዊ መስፈርቶች የመሸጋገር ከፍተኛ ውስብስብነት ዋና ዋናዎቹ ናቸው። አንዳንዶቹ ፋብሪካዎች የማሽነሪ ለውጥ ያስፈልጋቸዋል። ሌሎቹ ደግሞ አዳዲስ የጽዳት ክፍሎች ወይም ልዩ የማቅለጫ መሳሪያዎች ሊያስፈልጓቸው ይችላሉ። የሰራተኛ ማህበራት፣ የአካባቢ ጥበቃ ደንቦች እና የባለአክሲዮኖች ፍላጎቶች ሁሉ የግጭት ነጥቦችም ሊሆኑ ይችላሉ። ይሁን እንጂ የጦርነት መምሪያው መልእክት ግልጽ ነው። እነዚህ መፈታት ያለባቸው ችግሮች እንጂ ተቀባይነት የሚያገኙ ሰበቦች አይደሉም። አስተዳደሩ ቀድሞውኑ የቁጥጥር ደንቦችን ለማቃለልና የግዢ ሂደቶችን ለማሳለጥ ክለሳ ጀምሯል። የ1.5 ትሪሊዮን ዶላር የበጀት ጥያቄው ለጦር መሳሪያዎች ብቻ ሳይሆን የስምሪት ውጤታማ እንዲሆን ለሚያስፈልጉ መሰረተ ልማቶች የሚውል የገንዘብ ድጋፍን ያካተተ ነው። የእርምጃ ምርትን ከማሳደግ በላይ ትርጉም አለው። ይህ ስልታዊ አዋጅ ነው። የትራምፕ አስተዳደር የአሜሪካን የመኪና ኢንዱስትሪ ሙሉ ኃይል በመጠቀም ዩናይትድ ስቴትስ በሰላም ጊዜ የኢንዱስትሪ ገደቦች እንደማትገደብ ለዓለም እያሳወቀች ነው። ሀገሪቱ አስፈላጊ ከሆነ ለረጅም ጊዜ ለሚቆይና ከፍተኛ ጥንካሬ ለሚጠይቅ ግጭት እየተዘጋጀች ነው። ይህም ለዩክሬን የሚደረገው ድጋፍ ቀጣይነት፣ በታችኛው ምስራቅ የሚከናወኑ ወሳኝ ዘመቻዎች ወይም በኢንዶ ፓሲፊክ ቀጠና ውስጥ ካሉ ትላልቅ ስጋቶች የመከላከልና የማስፈራራት አቅምን ይጨምራል። ብሔራዊ መከላከያ ስትራቴጂን የሚከታተሉ ተንታኞች እንደሚሉት ለንግድ ዘርፉ ውህደት የተሰጠው ትኩረት ለአዲሱ አካሄድ ማዕከላዊ ነው። ስልቱ ከኩያ ተወዳዳሪዎች በላይ ያለውን የበላይነት መልሶ ለማግኘት ያሉትን ሁሉንም የንግድ መፍትሄዎች የመጠቀም አስፈላጊነትን በግልጽ ያስቀምጣል። የቻይና ግዙፍ የኢንዱስትሪ መሰረት ለዓመታት አሜሪካ ስጋት ሆኖ ቆይቷል። አሁን አሜሪካ በራሷ ወደር በሌለው የማምረት ቅርስ ምላሽ እየሰጠች ነው። ከኢኮኖሚ አንጻር የእርምጃ የመካከለኛው ምዕራብ የኢንዱስትሪ ቀጠናን ሊያነቃቃም ይችላል። በዓለም አቀፍ ውድድርና በሸማቾች ፍላጎት ለውጥ ምክንያት ጫና ውስጥ የነበሩ ፋብሪካዎች በቅርቡ ለሀገር መከላከያ ሲሉ በቀን 3 ፈረቃ በሳምንት 7 ቀን ሊሰሩም ይችላሉ። ከፍተኛ ክፍያ ያላቸውና ክህሎት የሚጠይቁ የማምረቻ ስራዎች ሊበራከቱም ይችላሉ። ቀደም ሲል ከባህር ማዶ የሚመጡ መስተጓጎሎች ሳቢያ ተጋላጭ የነበሩ የአቅርቦት ሰንሰለቶች ወደ ሀገር ቤት ተመልሰው እንዲጠናከሩ ይደረጋል። እስከዚህ ሳምንት መጨረሻ ድረስ ምንም አይነት የመጨረሻ ውል ስምምነቶች አልተፈረሙም። እስካሁን የተቀየረ የመገጣጠሚያ መስመርም የለም። ነገር ግን ሂደቱ ተጀምሯል። ከፍተኛ የመከላከያ ባለስልጣናት ከስራ አስፈጻሚዎቻቸው ጋር መገናኘታቸውን ቀጥለዋል። ኦሽኮሽ ቀድሞውኑ ስላለው የማምረት አቅም የውስጥ ግምገማ መጀመሩን አስታውቋል። የጦርነት መምሪያው 1.5 ትሪሊዮን ዶላር የበጀት ጥያቄ በኮንግረስ ውስጥ ጠንካራ ድጋፍ እየሰጠው ነው። ይህ አጣዳፊ ሁኔታን የፈጠሩ ግጭቶች ደግሞ በአጭር ጊዜ ውስጥ የመቆም ምልክት እያሳዩ አይደሉም።
ፕሬዚዳንት ትራምፕ አሜሪካ ከጥንካሬ መንፈስ በመነሳት መደራደር እንዳለባት በተደጋጋሚ ገልጸዋል። የስምሪት የጥንካሬ በግልጽ የታየበት ነው። የቅጽበት እየተገነባ ያለ ዘመናዊ ዴሞክራሲ የጦር መሳሪያ ግምጃ ቤት ነው። ከ1940ዎቹ ወዲህ ዓለም ካየችው ከማንኛውም ነገር ይልቅ ግዙፍ፣ ፈጣንና በቴክኖሎጂ የላቀ ነው። የአሜሪካን ህልም እውን ያደረጉት መኪኖች ሲያመርቱ የነበሩ ፋብሪካዎች አሁን ደግሞ የአሜሪካን ወደፊት ህልውና የሚያረጋግጡ የጦር መሳሪያዎችን እንዲያመርቱ እየተጠየቁ ነው። ታላቁ የቀድሞ ትውልድ ይህንን ቀደም ሲል አድርጎታል። አሁን ደግሞ የልጅ ልጆቻቸው ትውልድ ይህንኑ እንዲደግሙ ጥሪ ቀርቦላቸዋል። በዚህ ጊዜ ዋጋው ዓለም አቀፋዊ ነው። ተቃዋሚዎች ሁኔታውን እየተከታተሉ ነው። አጋሮችም ትኩረት ሰጥተውታል። በአንድ ወቅት የዓለም ቅናት የነበረው የአሜሪካ ኢንዱስትሪ ማሽን ከዲትሮይት እስከ ቤጂንግ በሚሰማ ድምፅ በድጋሚ መንቀሳቀስ ጀምሯል። የትራምፕ አስተዳደር ትዕዛዙን ግልጽ አድርጓል። የአሜሪካ መኪና አምራቾች የጦር መሳሪያዎችን ለመስራት ይረዳሉ። ታላቁ ጦርነት የመጣ ከሆነ ምላሽ የሚሰጠው በጦር ሜዳ በሚታይ ጀግንነት ብቻ ሳይሆን ሌሊትና ቀን በሚሰሩ የአሜሪካ ፋብሪካዎች በማይገታ ኃይል ጭምር ይሆናል። ይህ የ21ኛው ክፍለ ዘመን የታላላቅ ኃይሎች ውድድር አዲስ እውነታ ነው። የዴሞክራሲ የጦር መሳሪያ ግምጃ ቤት ለስራ በድጋሚ ክፍት ሆኗል።